የምናይበት ፐርስፔክቲቭ እንዴት መሰለ ይሆነ አሁን ለምሳሌ አንተ ራስህ አሁን ለኢትዮጵያ ትቆረቆራለህ አይደል of course አሁን ለኢትዮጵያ ትቆረቆራለህ ለሃይማኖት ትቆረቆራለህ ከዛ ደግሞ የመጀመሪያ ማንነት ደግሞ ቤተሰብ ነው እስክንድር በትውልድ አማራ ነው በቤተሰቦቹ ከአማራ ክልል የመጡ ናቸው እንግዲህ እንደዛ ይሄው አንተ ለኢትዮጵያ ትቆረቆራለህ ለሀገር ትቆረቆራለህ ከዛ ደግሞ ለቤተሰብ ነው መጀመሪያ ኢሚዲየት ፋሚሊን ነው የምታየው አይደል አማራ ነው አማራ እየተገደለ እየተጨፈጨፈ በሚያይበት ሰዓት አማራ ብሎ መቆሙ እኔ እንደ ጉርለት አለው ወይንም ክደትም አለው ለምን መሰለ ማላየው አንድ ስትራቴጂካሊ ነው እኔ አሁን እስክንድር ስትራቴጂካሊ ነው ወደ አማራ ክልል የገባው ለምን መሰለ አዲስ አበባ ላይ የሰላማዊ ትግል ነበር የሚያደርገው እስክንድር ማለት የአዲስ አበባን ህዝብ ለማንቃት ሞከረ የሚችለውን ህዝቡም የተወሰነ ደግፎታል ግን ምንድነው መንግስት ስብሰባ የማይፈቅድ መንግስት ነው አይደለም ሰልፍ ስብሰባ አይፈቅድም ማለት እስክንድር 3-4 ጊዜ ስብሰባ ተከልክሏል ማለት አዳራሹን ከተከራየ በኋላ ዘግተውበታል እንዳይሰበሰብ ከህዝብ ጋር እንዳያወራ አድርገውታል ህዝቡም ደግሞ ያወጥቶ በአደባባይ አመጽ የሚገልጽ ህዝብ አይደለም የአዲስ አበባ በተለያየ ምክንያት ገብቷል አባባሌ ፍራቻም አለ የኑሮ ሁኔታ አለ ብዙ ነገር እስክንድር አዲስ አበባ ዘመ ያፈላልገው አይደል ሊደፋው ማንን እስኪው ነው አሁን እኮ ዘመ ይቅርታ ጠይቋል አላየም እኔ ዘመ እኮ እስክንድር ወንድሜ ብሎ መግለጫ ሰጣር እንዴ ባለው አላዝ ማያበልብ ነው አታምነው አላው ከልቡ ነው ብለ ታስባል አይ ዘመማ ነገራውን እስኪውን ዝም ይለዋል ያቅፈዋል አይ ዘሜማ ፋውል ሰርቷል ዘሜ ብቻ ሳይሆን በአማራ ትግል ውስጥ ያው ይሄ ምን አለ መሰለ ቆሻሻ ፖለቲካ ይሆኒ ምንድነው ኢህአዴግ ይዞት የመጣው ነው አሁን ሁሉም በቃ የሰፈር ፖለቲካው ነው የሚያራምደው ኦሮሞ ይላል ስትፍቀው አርሲ ባሌ ወይንም ሰላሌ ምናምን ወይንም ዳምቦ ነው የምታገኘው ለከኦሮሞ ውስጥም ደግሞ ዲፕ የሚያስበው አለ ገብቷል ዝም ብሎ አሁን ኦሮሞ ይላል እንጂ ሁሉም የየራሱ የሪጅን ያስባል አማራ ስትለው ታች ጋይንት ላይ ጋይንት ምናምን ከዛው ከጎንደር ራሱ ጋይንት ምናምን ታች ዘላይዝ ምናምን ብሎ ነው የሚመጣው ከጎጃም ራሱ ምዕራብ ጎጃም ምስራቅ ጎጃም ይልልሃል እዛ እንኳን ከጎጃም እንኳን ተው ጎንደር ጎጃም ይለውን ተውና ከጎጃምም ከዚህ ጋርና ይሄ ሪጂናል አይደንቲቲ ይሄ በቃ የሰፈር ፖለቲካቸው የሰፈር አስተሳሰባቸው ከማንነታቸው እስኪበልጥ ድረስ ሆኗል ይሄ ደግሞ የሀገሪቷ የነበረው የፖለቲካል አስተሳሰብ ነው ገባ አሁን ትልቁ እኔ እናንተ አሁን ወያኔ ሲገባ ነው አይደለም እንግዲህ ልጅነታችን እንደዛ ነው ወያኔ ሲገባ ነው አሁን የ3ኛ ክፍል ተማሪ ነኝ የሆነ አይደው ነው 5 እኔ 12 አመቴ ነበር እንግዲህ አስበው እኔ የዛን ጊዜ 8 አመት 9 አመት ቢሆን ነው እና ምንድነው ማለት የዛኔ ወያኔ ሲገባ ኢትዮጵያዊነትን እናቃል መንገር ላይ ኢትዮጵያዊነት ይዘምራል ኢትዮጵያዊነት ስቴዲየም ስንገባ ባንዲራ ይሰቀላል ምናምን ነው ኢትዮጵያዊነት ገና አልሞተም ደርግም ኃይለ ስላሴም ሰርተውበት ይሄዱት ስለሆነ ማለት ነው ገብቷል ከዛስ በኋላ ቀስ ይያሉ ግን ምን ማጥፋት ጀመሩ ኢትዮጵያዊነትን ማጥፋት ጀመሩ ምንድነው አሁን ይሄ ኦሮሚያና ታገሬ ትግራይና መዝሙር እኮ አለ ከኒ ማጭ የትግራይ የሚል እኮ ብሔራዊ መዝሙር አለ ኢትዮጵያ ውስጥ አዎ ኢትዮጵያ ውስጥ ጀምሯቸዋል አሁን እኮ አብይ ኢትዮጵያን ያድናል የሚባለው እኮ የኦሮሚያ ብሔራዊ መዝሙር አለው ከኒ ማጭ አንተ የምትኖርበት ስቴት ዮኒ ካሊፎርኒያውን ትልቁ የአሜሪካን ስቴት ነው ብሔራዊ መዝሙር ያለው ኦሮሚያ እናቴ ያገሬ የሚል የኦሮሞ ወጣት ይዘፍናል ጧት ተነስቶ ትምርት ሲሄድ ስለ ኢትዮጵያ አይደለም ይዘፍነው የኦሮሞ ወጣት ኦሮሚያ እናት ሀገሬ ያን መሰለ ትንሽ የሚያወዛግበኝ አደ ሀብቴሽ የኦሮሚያ ልጆች በብዛት ከኦሮሚያ ክልል ወጣው ያቆ ወናዴት ነው ማለት የደቡብ ልጅ ብታመጣው እንደው ግፋቢል ረጅሙን ሄደ ካልከው አዲስ አበባ ሄዳ አዲስ አበባ ነው የሚመጡት አሁን የኦሮሚያ ልጅ ብታመጣው እንደው ሄደ ካልከው ከኦሮሚያ ክልል ውጪ ምናልባት አዲስ አበባ ይመጣል እንዲሁም ደግሞ የደቡብ ልጅ እንደዛ ነው ምናልባት ከመጣ አዲስ አበባ የሚያውቁት ኦሮሚያን ብቻ ስለዚህ ኢትዮጵያ ብሎ ለመስፈን እኮ ኢትዮጵያ ብሎ ለመዘመር እኮ ሙሉ ቦታ ላይ የኦሮሞ ልጆች ቢኖሩበት አሁን ለምሳሌ 1 ሚሊዮን ትግራይ ላይ ኦሮሞ ቢኖር 1 ሚሊዮን አማራ ክልል ላይ ቢኖር 1 ሚሊዮን የሆነ ቦታ ኦሮሞ ቢኖር ዋት ኢትዮጵያ እያለ ቢዘምር አጌጣ ቢሆን እንዳይመስል እንጂ ኦሮሞ ለምሳሌ
ነው ደቡብ ውስጥ ይኖራል ኦሮሞ ማይኖር ደቡብ በስሱ ይኖራል ደቡብ ውስጥ በብዛት አይኖርም አዳምጠኝ ሶማሌ ላይ ይኖራል ሶማሌማ ወጣ ሶማሌ የነበረውን በሙሉ ሙጥጥ አድርጎ አብዲሌ እኮ በሚዘገንን ሁኔታ ኦሮሞ እንትን ብሎ ወጣው ግን ኢትዮጵያ ናነሰሰርሊ ኢትዮጵያ ለማለት አንተ ስነ ልቦና እኮ ነው ግን ለየፈለኩትን ልንገር እዚህ ጋር አሁን ሌላው አማራው ትግራዩ ምናምን በኢትዮጵያ ሀገር ያረ ምናምን ቢቀውጠው I understand ሁሉም ቦታ ላይ የሚኖር ዘመድ አለ everywhere የሚኖር ዘመድ አለ የትግራይም ሆነ የአማራ ልጅ ስደት ይወዳል ይሄዳል ወደ ሌላ ቦታ እና የኦሮሞ ልጆች ኢትዮጵያን ጠልተው አይደለም የደቡብ ልጆች ጠልተው አይደለም የሌላው ልጅ ጠልተው አይደለም ግን እኩልነት የተቻቻለ ኢትዮጵያን እንፈልጋታለን የሚል አስተሳሰብ አለ በአሁን ሰዓት የማይነቀንቁት የራሴ ማንነት አሁን ለምሳሌ በሬቻ እኛ ራሱ ጓገጭ እንል ነበር በፊት አሁን ግን ካስረዳኝ በኋላ አንድ የኦሮሞ ልጅ ይሄ ነው ማረገው ካለ በኋላ የሱን ማንነት እኔ ልሰጠው አልችልም በሬቻ የባድ ነው ያለን ስንቀውጠው ነበርኛ ፊልም እሱን ያስተሳሰብ ለውጥ ስታመጣ አይ ነው እሱ አንዳንድ ነገሮች prejudice like የምትመለከትበት መንገድ በተሳሳተ መንገድ አንዳንዴ biased ትሆናለህ አንዳንዴ ደግሞ ይሄ በቃ ከጥላቻ ማንገል ልታየው ይችላል እና necessarily የኦሮሞን መጥላት አይደለም በቃ አሁን ይሄ ሬቻ ምናምን ይሄ በቃ ከፖለቲካውም ጋር በማያያዝ ትጠለዋለህ by the way እኔ ሬቻ ወደ ሬቻ ከመሄዴ በፊት ግን ያነሳው ለምሳሌ የኦሮሞ ህዝብ ሌላ ቦታ አይኖርም ስትለኝ በብዛት ተንቀሳቅሶ አይ በብዛት አይኖርም ለምን መሰለም አይኖር የተወቀረቀ ማይጠፋም አባቴ ለምን ግን አይኖር ግን ለምን መሰለ አሁን በብዛት አለመኖሩ የኦሮሞ ህዝብ ከኦሮሚያ ክልል ወጥቶ ሌላ ክልል አለመኖሩ ኢትዮጵያን እንዳይወድ ያደርገው አይወድም እያልኩ አይደለም ያለበትን መውዳውን ለምሳሌ ጎጃምን ብሎ በጣም አርጎ የሚዘፍን ሰው አለ nobody complain about that ጎንደር ብሎ እልል ያለ ዘፈን ጥግ ድረስ አመጣልሃል ምንም ኮምፕሌንስ ሲደረግ ሰምቼ አላውቅም አይንገን ላይት ጎጃም ጎንደር ሸዋ ያለ ወሎ ያለ እልል አርጎ ሲዘፍን አንድ ሰው ኮምፕሌን አብሮ ሲጨፍር እንጂ ለምን እንደዚህ ያለ ብሎ ሲከነከነው የሚውል ሰው አይታጣቅ ልክ እኔ እንደሆነ ነገር የማየው ምንድነው የኦሮሞ ነገር የሆነች ነገር ሲባል መተን ጓን እንላለን እያንዳንዳችን አሁን አዳምጠኝ አሁን ልቆልንገር አሁን አንድ የኦሮምኛ ዘፈን ሰላሌ ባሌ ጅማ ያለ ቢዘፍን ማን ነው ጓሚ ነው እንደሱ እኮ አይደለም እኮ አንድ ጎጃም ያለ ሰው ጎጃም ብሎ ቢል የአካባቢውን ካልቸር የአካባቢውን ያስታወሰ ነው ኦሮሚያ ግን እንደ ሀገር ፖለቲካው እኮ እንደ ሀገር ነው የሚቀነቀነው አሁን ለምሳሌ ወደ ተነሳንበት ነገር እንሂድ ለምሳሌ መዝሙር ሲዘመር አልኩ አሁን እኮ ነው until this day አሁን ይሄ አብይ አህመድ ኢትዮጵያ ይላል አይደል ሄዶ ኮንሻን አስገነባው እንደዚህ ገነባው ምናምን ይላል የኦሮሚያ ወጣቶች ዛሬም መዝሙር ሲዘምሩ ኦሮሚያ እናቴ እያሉ ነው የሚዘምሩ ይሄ ኢትዮጵያን እንዲጠሉ ማድረግ ነው ለኔ ማለት ኦሮሚያን እንዲወዱ አይደለም ለምን መሰለ ኦሮሚያ አንድ ስቴት ነው ገብቷል አንድ ስቴት የትግራይ ልጆች ትግራይ ምናምን አጥንቴ ይሰብረር ምናምን ሲሉ እኮ አለጀንሳቸው ለትግራይ ነው ለኢትዮጵያ አይደለም እነዚህ ሰዎች ጸረ ኢትዮጵያዊነት ነው እየሰበኩ ያሉት አጥንታችን ፈሶ በሞታችን ኦሮሚያም እንደዛው ነው የሚለው ተሰባብረን ተገላለን ለ100 አመት ገለውን ምናምን ይላል የኦሮሚያ መዝሙር የትግራዩም እንደዛ ይላል ይሄ ምንድነው ጸረ ኢትዮጵያዊነት ትርክት ነው በመዝሙር የሚሰበኩት እነዚህ ሰዎች ኢትዮጵያን ሊወዱ አይችሉም ሲያድጉ ያደጉበት እኔ እናንተ ስናድግ ምንድነው ኢትዮጵያ ተቀደም ይያለን አይደል ኢትዮጵያ እናቴ ምንድነው መዝሙሩ እንደዛ ነው ኢትዮጵያን መዝሙር ነው ይዘመርን ያደግነው So ኢትዮጵያ ዩኒቲ እንዲመጣ ከተፈለገ ኢትዮጵያዊነትን ማንጸባረቅ አለብን በመዝሙራችን በንግግራችን በእንትን ግን በካልቸር ደግሞ ኦሮሞ ልክ እንዳልከው ሬቻውን ማክበር አለበት በቋንቋው መማር አለበት በቋንቋው መጠቀም አለበት ካልቸሩን ማሳደግ አለበት ፖለቲሳይዝ መሆን የለበትም ከጸረ ኢትዮጵያዊነትን መቀበላቀል የለበትም ነው ምለው ገብታ የትግራይም እንደዛው ያማራ እሱን እንዲሆን ምን መሰለም አሁን ኢትዮጵያዊነትን የኦሮሞ ልጅም ሆነ ሌላው ወደዛ እንዲመጣ የሚሰራበት ምክንያት ምንድነው ለምሳሌ የባህል ልብስን አንተ ለብሰህ ስትወጣ እኔ ማክረፍ የለም ትክክል ይኮረፍ አሁን ለምሳሌ ኢትዮጵያ ውስጥ እየኖርክ ከኡጋንዳ አይደለም የመጣው አሁን ለምሳሌ እኔ አሜሪካን ሀገር ለአዲስ አመት ኢትዮጵያ ኮሚኒቲ ስትሄድ ምናምን
የኢትዮጵያን የባህል ልብስ ትለብሳለህ። አጌዳ ባይ ኢትዮጵያ ስትኖር ግን የየብሔርን ልብስ ነው የምትለብሰው። ምንም ችግር የለም። ገብቶሃል? ኢትዮጵያ ውስጥ ነው የኢትዮጵያን ፋሽን ልታሳየኝ ነው እንዴ? ኦልሬዲ ኢትዮጵያዊ ነኝ ለሌላ ሰው እንጂ የማሳየው ኢትዮጵያ ውስጥ ሆነ የኢትዮጵያዊ አለባበስ ላይ ምን ግን የኦሮሞ ሲሆን የትግራዩ ሲሆን የአማራው አለባበስ ሲሆን የደቡቡ ምናምን ሲሆን ውበት ይዞ ይመጣል ነው ብዬ ነው የማስበው። ኢትዮጵያ ውስጥ ሆነ የኢትዮጵያን የባህል ልብስ እንደዚህ ነው የምለብሰው ብትል ብዙም ስሜት አይሰጠኝም። ስሜት የሚሰጠኝ እንዳልኩ ውጪ ስኖር ለምን people gonna ask where you from ይላል። ያንን ስትለብስ የኢትዮጵያዊነትን ለብሰ ስትሄድ አብሶሉትሊ ይላል። ኢትዮጵያ ውስጥ ሆኖ የኦሮሞን ልብስ ባንዲራ የለበትም ይላል። ኢትዮጵያ እሱ ኢትዮጵያ መኖሩ ባንዲራ አይደል እንዴ? መታወቂያ አይደል እንዴ? እና ብዙ ጊዜ በጥላቻ ላይ የተመሰረተ ነገሮች ስላሉ የማኩረፍ ባህሪ ያለን። በቃ ለየት ያለ ነገር ስናይ የመብሸቅ ነገር አለ። ኢትዮጵያ ውስጥ ሆኖ ነው ባህሉን የሚያከብረው። ያ ማለት ኢትዮጵያዊ ነው ማለት ነው። በቃ ሌላ ማረጋገጫ ልትሰጠኛል። ኢትዮጵያ ውስጥ እየኖረ ማረጋገጫ ሌላ እንዲመጣ የሚፈልጉ ሰዎች አሉ። ያንን ማስተካከል ያስፈልጋል። ተደውሎለት ነው ስልክ ደውለውብኝ ነውና ማረጋገጫ አሁን ይሄ የለም። አሁን ለምሳሌ ልጠይቀኝ ይሄ ነገር የለም ወይ? ይሄ ነገር የለም ኦሮሞ ላይ የኦሮሞ ካልቸር ላይ የኦሮሞ ባህል ላይ እሬቻን ጨምሮ ሰዎች በጣም ኤክስትሪምሊ ጀጅ የሚያደርጉት ወይንም ደግሞ ፊር ለከንደ ፊር የመጠራጠር ሁሉን ነገር በክፋቴ ማየት አለ። እንደዚህ አይነት ነገር አሁን honestly ስንነጋገር ኦሮሞ ያደረገው ነገር በሙሉ የሚጠላ ሰው አለ። ፐብሊክ ላይ ያንን ነገር ታያለ። ለካ አሁን እሬቻ ሲያከብር እኔና አንተ ቀደም እንዳልከው እሬቻ ሰው ባህሌ ነው፣ አንተ በሃይማኖት ነው። አሁን የጴንጤ ፓስተሮች አሉ ኦሮሞ የሆኑ ይሄ ትክክል አይደለም አታክብሩ ምናምን ይላሉ። በቃ እነሱ ያመኑበትን መስበክ ይችላሉ። ኦሮሞ ደግሞ ያመኑበትን ነገር ነው። ኦሮሞ ደግሞ እኔ ካልቸር ነው ሃይማኖት አይደለም ብሎ ያከብራል። ለርቢ እኔ በቃ እንደዛ ያከብር የለ እንዴ? ያሸንዳ ጊዜ ለምን ኮምፕሌን አይደረግም? ያ እንደዛ ነው እንዲያከብር መፍቀድ አለብህ። እሱ ነው ማለት ሌላው አማራም ባህል አለኝ ይሄ ባህል ይከበር ካለ መከበር አለ። ማንቋሸሽ የለብህምና አሁን ለምሳሌ ይወለ አሁን ያለውን ስርዓት ለመቃወም ኦሮሞን መቃወም የለብህም። እሱ ነው ችግሩን እኮ እኔ አሁን እዚህ ቀደም አንደታችን የትግራይ ሰዎች መዝሙር ይዘምራሉ ትግራይ አደይ ምናምን ያሉ ይዘምራሉ ብዬ ፖለቲካ የሆነውን መዝሙር ስናገር ሀብታሙ የትግራይ ጥላቻ አለቀቆም ስትል ኮሜንት ያሰበው ነው። እኔንም ይልሱኛል ይመጣል። እና አሁን ምን መሰለ anything you said ጥላቻ ነው። አንዳንዶች አሁን ጥላቻን በምንድን ነው የምንለየው? እኔ ለምሳሌ ይወለ በጣም ሎጂካል የሆነ ወይንም ደግሞ እውነተኛ የሆነ አርጊውመንት አምጥቼ ይሄ ትክክል ነው አይደለም ብዬ ልከራከር ይችላል። ይሆኔ ጥላቻ የሚሆነው ኤክስትሪምሊ like ፊር ስታደርግ ኦሮሞ ያደረገውን በሙሉ ትግራይ ያደረገውን በሙሉ መብቱን ሁሉ ስትገፈው መብቱን ሁሉ ለማንቋሸሽ ስትሄድ ባህሉን ለማንቋሸሽ ያ ጥላቻ ይባላል። ግን ስተት የሆነውን ነገር አንስታው ለምሳሌ ኦሮሞ ለምንድነው የኔሽን አይደለም ይሄ ሎጂካል ነው። አንድ ሀገር ውስጥ የትኛው ሀገር ነው አንድ ስቴት ነው። አሁን ኢትዮጵያ ውስጥ ስቴት ነው ያለው። ስቴት የሆነ ማለት ራስ ገዝ ነው ስቴት እንጂ ኔሽን አይደለም። የኦሮሞ ልጅ ግን ብጠይቀው እኔ ኔሽን ነኝ ነው የሚል አንድ ፖለቲከኛ የሆነው ገብቷል። እኔ ኔሽን ነኝ ግን ኔሽን ማን ነው? ኢትዮጵያ ነው ኔሽን። ኔሽን አሜሪካ ነው እንጂ ካሊፎርኒያ ኔሽን አይደለም ስቴት ነው አይደለም። ዋሽንግተን ስቴት ነው። ስለዚህ አንድ ስቴት እንደ ናሽናል አክት አያደርግም፣ እንደ ኔሽን አክት አያደርግም። እንደ ኔሽን እየሰበክ ስትሄድ የምትገዳደረው ማን ነው? ዮኒ ከማን ጋር ነው የምትገዳደረው? ከሀገር ጋር ነው የተገዳደርክ ያለው። ከሀገር ጋር ነው ተጻራሪ የሆንክ የምትሄደው። እና ይሄን ፖለቲካ ያቆሙ ስትላቸው ኦሮሞ ጥላቻ ነው ይላል። ይሄ አሁን ኮምፕሊትሊ ፎልስ ነው። የትግራይ ጥላቻ ነው ይላል። ይሄ ነው ሮንግ የሚሆነው። ግን መብታቸውን ማክበር፣ እኩልነታቸውን ማክበር፣ ባህላቸውን ማክበር፣ ቋንቋቸውን ማክበር፣ እነሱን መውደድ፣ እነሱም ደግሞ እንዲወዱ ማድረግና ስተታቸውን ማሳየት ጥላቻ ሊሆን አይችልም ነው ማለት ነው። ያ ግን ትልልቅ ሜጀር ነገሮች ላይ መስራት በመጀመሪያ ሰላሙ ከተሰበከ ያ ነገር እኮ የሚስተካከል ነው። በፍቅር የማይሆን ነገር የለም። በል ያሸሸው ነው ማድረግ አትችልም ያልከው ጊዜ ነው ሰው የሚያደርገው። የምናውቀው አይደል እንዴ?
እነማዬ ስኳር ደብቀው ሲሄዱ ቁልፍ ሰብረን አይደል የምንወስደው? እኔም ማምነው በምንድን ነው? በፍቅር የሰውን ልጅ ምን ማድረግ ይቻላል? ወደ ራሳችን ማምጣት፣ ወደ ማንነቱ ማምጣት ይቻላል። በጉልበት ሲሆን ግን ምን ታመጣለህ? አላረግም ይላል። አሁንም እያልኩ ያለሁት መጀመሪያ ከጥላቸው መውጣት ለመተቸት የሆነ ነገር አሁን አሁን የኦሮሞ ልጆች አሁን ስለ አዲስ አበባ ጉዳይ ጥያቄ እንኳን አንስተው ያውቃሉ? በአሁኑ ጊዜ ሴዝ ነው ባሪ የሚጠይቅ እንኳን የለም። እንደ ለውጥ ነው የማየው። ኦሮሞ ፈርስት የሚል በአሁኑ ሰዓት የኦሮሞ ልጆች ታገኛለህ? የለም። ይሄን እንደ ለውጥ ነው የማየው። ገባ? ሙሉ ለሙሉ አብይ ደጋፊ ናቸው? በፍጹም አይደሉም። አብይን የሚቃወሙ የኦሮሞ ልጆች አሉ፣ አብይን የሚደግፉ አሉ። ብልጽግናን የሚደግፉ ለማለት ነው አሉ፣ የሚደግፉ የሚቃወሙ ጥግ ድረስ ደግሞ አሉ። እንደዚህ አይነት ነገር ካለ ለውጥ እያየን ነው ማለት ነው። ሙሉ ግን ድፍን አድርገው ደጋፊ ቢሆኑ ጥያቄ ምልክት ውስጥ ገባለ። በዛ ጉዳይ ላይ ችግር የነበረው የማን ጊዜ ነው? የህወሓት ጊዜ ነበር። ህወሓትን ተናገርክ ማለት ትግራይን ተናገርክ ብለው ነበር ጓገጭ የሚሉበት። በቃ ጠላት አድርገው ቁጭ ነው የሚያደርጉ። ህወሓትን መናገር ልክ የትግራይን ህዝብ ሰደብክ ማለት ችግራቸው ነበር። እና የምናየውም ደግሞ ህወሓትን መናገር እንደማይቻል ነበር። ለዛም ነው እኔም አንተም ሌሎችም ታግለን ነው ህወሓት ማለት ድርጅት ነው መናገር እንችላለን። ግን ምን የትግራይ ህዝብ ማለት ሌላ ነው። አሁንም ሁል ጊዜ ያለው ችግር እዚህ ላይ ነው ማለት። አሁን ምን አለ ወደ ኢትዮ 360 እንምጣ። እሷን ነገር ነው አንተን የምፈልግ። ኢትዮ 360 ላይ ስንመጣ ምን ታዘብክ? እሷን በደንብ አብራራልኝ ወዳጅ። እሷን ዞር ብለህ ነበር ኢትዮ አሚን። እኔ በራሴ መድረክ ትናንትና ከነ ዩሪ ጋር ከነ አያና ጋር ምናምን ሌሎችም ነበሩ ስናወራ። ዩሪ አለች እንዴ? ዩሪ መጣለች። እኔ ስመጣ ትመጣ ወዳጄ ነች። ሰላም በላት ዩሪሻ። ምን ነው ጠፋ? እኔ ራሱ እኔና ዩሪ በጣም ባዲ ነን እና በቃ ተራርቀን የፖለቲካችን እሱ ይኸውልህ የዘመነ ደጋፊ ነው፣ እኔ ደግሞ እስክንድር ነኝ። ግን እንፈላለጋለን። በቃ አንዳንዴ የከተማ ልጅ ወጋላ አይደል? በቃ የተለያየ ቡድን ብትሆንም ምናምን ኳስ ስትጫወት አይታል። በቃ ሄደ ተቃራኒ ቡድን አደገኛ ተጫዋች ካለ ምናምን መጀመሪያ ሄደ ሰላም ትለዋለና እኔ በምን ተጣሉ? ከቅዳሜ ጋር እሱና ቅዳሜ ገበያ ዩሪ የጎጃም ጎጠኛ ብሎ ተናገረ። እውነቱን ነው። የጎጃም ጎጠኛ መኖሩን አመነ ማለት ነው። በመጨረሻ እሺ ሲያምን ነው እንዴት የጎጃም ጎጠኛ ትላለህ አለችው። እንዴ እና ምን ይበለው? ዩሪ ትክክል ነው። ስለዚህ የጎጃም ጎጠኛ አለ፣ ጎንደር ጎጠኛ አለ። አሁን ይሄን እንድናይ ያደረገችና ሌሎቹም ነው የተጣሉት። ባይዘው ዩሪን መጀመሪያ ለነሱ ሲደግፍ ደገፉት። ግን በኋላ ላይ እሱም ሰለቸውና ይሄ ጎጠኝነት ይቀር ሲል እሱ ላይ ተነሱበት። ያው ነው የታወቀ ነው። እንደዚህ አይነት ፖለቲካው አይደል? ከኛ ጋር በልተናል ብላ እኛን መሰል የሚል ፖለቲካ አለ አይደል? ያ ነው በቃ የኢትዮጵያ ፖለቲካ እኮ ስህተትም ቢኖር አብረ ተሳሳትን፣ ሌላ ነገር የለውም። ስህተትም ቢሆን አብረ ተሳሳትን ነው። የኦሮሞ በለው የትግሬ በለው የአማራ በለው አሁን እንደዛ እየሄደ ነው እና በጣም አስቀያሚ ነው። ግን ኢትዮ 360 ምን አያል? ኢትዮ 360 እንግዲህ ይኸውልህ ታውቃለህ፣ እኔ ኢትዮ 60 በጣም ነው የምወዳቸው። በፊትም ጀምሮ ታውቃለህ በጣም ነው ሰፖርት ማድረጋቸው። ሀብታሙ በጣም ወዳጄ ነው። በደንብ እንግባባለን። የዛሬን አርገውና እኛም ወዳጅ ነበርን ከሀብትሽ እሱን ነው የምልህና ወዳጄ ነው ምናምን በደንብ ጥሩ ጊዜ በቃ እናወራለን ምናምን እንደዛ ነው። ግን when it come to እውነት ሲመጣ ግን እውነት ላይ ደግሞ እውነት ነው። ሀብታሙ ምን አለ መሰለህ አሁን ተበጣበጡ። እኔ አሁን የተበጣበጡበትን ምክንያት በኋላ ላይ አደባባይ ሲወጣ ቪዲዮ ሲወጣ ራሱ ሀብታሙም ሲናገር እነሱ ነገሮች ሲወጡ በአደባባይ አንተም እኔም ሁላችንም ያየነው ነገር ሆነ እና እኔ ምንድነው የታዘብከው ካልከኝ ካለኝ ከሰማሁት መረጃ ወይንም ራሱን ኢየሩሳሌም እነ ብሩክ ይባስ ሲናገሩ ራሱ ሀብታሙ ሲናገር ከሰማሁትና ሌሎች ደግሞ መረጃ ከደረሰኝ በበለጠ ሀብታሙ የተናገረው ነገር ለኔ በጣም ሻክ አድርጎኛል። ምን አለ መሰለህ ሀብታሙ አያሌው ወጣና እንግዲህ እግዚአብሔር ያሳየ አሁን ኢትዮ 360 አንድ ሚዲያ ነው አይደል? ድርጅት ነው። ድርጅት ሆኖ ሳለ ኢትዮ 360 ሌላ ሚዲያ ሀብታሙ ይከፍታል እዛው ድርጅት ውስጥ ማለት ነው። ሌላ
ምን ሰገነት ነው ምናምን የሚል ሚዲያ አይ ቲንክ 1 ሚሊዮን ምናምን ፎሎወር ያለው ነው ሀብታሙ አሁን እኔ እስከማውቀው ድረስ እስከ ዛሬ ሚዲያ እንዳለው አላውቅም 1 ሚሊዮን ያለው ፎሎወር ገዝቶ ነው የሚሆነው ከሆነ ሰው ገዝቶ አዘጋጅቷል ማለት ነውና ያንን ሚዲያ ላይ ኢትዮ 360 እዛው ስቱዲዮስ ቁጭ ብሎ ሌላ ሚዲያ አሁን እኮ አንተ ለማንቸስተርም እየተጫወትክ ለአርሰናል መጫወት ማለት the same time it's stupid እና ይሄንን ደግሞ ጀስቲፋይ አደረገም ማለት ነው ይሄን ወጥቶ እኔ በዚህ ነው መተቸው ባይዘው ይሄንም ስለሚሰማ ልንገረው በጣም አሳፋሪ ነው አይደረግም በሚዲያ ይስተካከል ኢትዮ ሰገነትን አሁን ለምሳሌ እግዚአብሔር ያሳየ ኢትዮ 360 ያለ ኢትዮ ሰገነት ስሙን እንኳን ሰገነትን ብቻ ነው የጨመረበት ሰገጤ በሚለው ቢጨምርበት ጥሩ ነበር ኢትዮ ሰገጤ በሚለው ኢትዮ ሰገጤ ቢለው ሻሊት ይሄ መሰገጥ ነው ደም መሰገጡን ደሞ የምታውቀው በምን መሰለ በአደባባይ ትክክል እንደሆነ ጀስቲፋይ ሊያደርግ የሲኤንኤን ጋዜጠኞች አለ ይሆን እንግዲህ የሲኤንኤን ጋዜጠኞች ከሲኤንኤን ሲወርዱ ወደ ሌላ ስራ ይሄዳሉ የቢቢሲ ጋዜጠኞች ምንድነው የሲኤንኤን ምንድነው የፋክስ ጋዜጠኞች ከፋክስ ሲወርዱ ወደ ሌላ ስራቸው ይገባሉ are you really serious አሁን ይሄንን ለሰጥና የሳክ እንድታወራው እንደው ቪዲዮ ከፍተሽ ቢሆን ደስ ይለኝ ነበር ብራታ ስራ ላይ ሆኜ ነው እንጂ እኔ በከፍት ደስ ይለኛል እኮ አንድ ጊዜ ሸቀልሽ ኮንስታንት አይደል ነው ሸቀላ ላይ ነኝ እኮ እና እኔ በጣም የገረመኝ ይኸውልህ አንተ እግዚአብሔር ያሳይ አሁን ባይ ዘ ዌይ ይኸውልህ ሲኤንኤን ጃል ሌጀንድ አልኩኝ ጃል ሌጀንድ አይደለም ማን ነው ዳን ሌመን ታውቀዋለህ ይሄ ጌው ዘጋቢ አይደለም እሱ ከሲኤንኤን ተባሯል ከሲኤንኤን ሳይባረር ግን ሚዲያ አልነበረው አሁን ዳን ሌመን ሚዲያ አለው የራሱ ክሪስ ኮሞ ሲኤንኤን ውስጥ ነበረ ወንድሙ የኒውዮርክ ሜየር ነውና የወንድሙን ነውር ለመደበቅ ወንድሙ 30 ምናምን ሴቶችን አቢዩዝ አድርጎ ተከሶ ነበርና ያንን ለዓለም ከቨር ባለማድረጉና ያንን ለመሸፈን በመሄዱ ተባሯል ይሄ ሰውዬ እነዚህ ሰዎች ግን ሚዲያ የከፈቱት ከሲኤንኤን ተባረው ነው ሌላ ልንገር ፋክስ ኒውስ ክሪስ ማን ካርልሰን ነበረ በእናት ይሄ በጣም ራይት ዊንጉ ማን ነበረ ታከር ካርሰን ታከር ካርሰን የፋክስ ኒውስ አንደኛ ሰው ነው ብዙ ቪው ያለው ቁጥር አንድ በቃ ይሄ ጽንፈኛ ዋይት ሱፕሪማሲዝም የሚሰብክላቸው ነው እሱ ራሱ ሳይወጣ ሁለት ፋክስ እየሰራ ሌላ ቦታ ቻናል አልከፈተም እና እንደ ምሳሌ ሀብታሙ ያመጣው ምን ነው ከፋክስ እኮ ሲወጡ ወደ ሌላ ሚዲያቸው ይሄዳሉ እኔ የሚያረኩት ይሄን ነው አላለም እና እኔ በጣም ነው በቃ ታዘብኩት አየ አንዳንዴ ለነጻነት ሀብታሙ ባይዘው ብዙ ዋጋ የከፈለ ነው በኢትዮጵያ ታሪክ ውስጥ በአንድነት ፓርቲ ውስጥ ዋጋ ከፍሏል ታግሏል ለዚህ ሪስፔክት አለኝ ግን አሁን መጥቶ ሚዲያ በሃይጃክ የማድረግ በግል ቁጥጥር ስር ለማዋል የሄደበት መንገድ አሳፋሪ ነው እሱንም ደግሞ አየ ጀስቲፋይ ያደረገበት መንገድ ራሱ ሮንግ ነው አሁን የሀብታሙ ደጋፊዎች ይመጡና ኖ እነየሩስ ናቸው ጥፋተኛ ኖ እንትና ነው ኤርሚያስ የሚባል ልጅ ነው ምናምን የሚባል የዲሲ ግብራይል ነው ምናምን አይደለም ሀብታኤል የዲሲ ግብራይል ስተሰርቶ ሊሆን ይችላል ኤርሚያስ ምናምን የሚባል ወይ በግለሰብ አንድ ሰው ምናምን ስተሰርቶ ወይንም እነሱ ለማጥቃት ሞክሮ ሊሆን ይችላል ከሆነ ነው ይያልኩ ያለሁት ነው ይያልኩ አይደለም እነሱ የሚከሱትን ነው እንደዛ ነው እሺ እንበል ግን አንተ ራስ ላይ እኮ አሁን ሀብታሙ ራሱ ላይ ተኮሰ ምንድነው ሚዲያ ኢትዮ ሰገነት ብሎ ሰገነትን ሰገጤ ብለዋል እውነትን ኢትዮ ሰገጤ አንተ ሚዲያ አዘጋጅተ የኦሬዲ ሰብስክሪፕሽን ያለው ሚዲያ አዘጋጅተ በሚዲያ ላይ ሚዲያ አንተ የዚህ ተቋም ማናጀር ነህ የዚህ ተቋም ትልቁ ጋዜጠኛ ሀብታሙ አያሌው ነው አይደል ስለዚህ ይሄን ተቋም ለማሳደግ ነው የምትሄደው ይሄ ተቋም ከወደቀም ለማንሳት ነው የምትሄደው እንጂ በሚዲያ ላይ ሚዲያ ደግሞ የትግል ሚዲያም ስለሆነ የገቢ ሚዲያ ቢሆን አይ አንደርስታንድ ይሆኔ አንተው ለገቢ ቢሆን 10 መክፈት ትችላል who cares አይደለም የትግል ሚዲያ ከሆነ ግን ይሄን ሚዲያ ተተ ሌላ ሚዲያ ላይ አትወጣም በተለይ ደግሞ ፓርትነሮች ይያሉ የትግል አጋሮች ይያሉ እነሱን ሳት ነገር ሌላ ሚዲያ አዘጋጅተ በግል ገቢ የተቀበልክ በግል ሚዲያ ያሳደክ ምናምን ከሄድክ ይሄ ጥቅመኝነት ነው
ሀብታሙ ላይ ያየሁት ይሄንን ነው ሌሎች ታሪኮችም ወጥተዋል ሶ ያ ኢትዮ 360 የተፈጠረው ሀብታሙ አንደኛ ኢትዮ 360 የግል ንብረቱ አደረገው እነ ኢየሩሳሌም ምናምን አሁን ለምሳሌ እኔ ባለኝ መረጃ ሀብታሙ ገንዘብ የለምና አይከፈላችሁም ማለት ለእነ ኢየሩሳሌም አልከፈላቸውም ምንም ገንዘብ የለም ብሎ ምንም ሳይከፍላቸው ገንዘብ የለም ብሏቸዋል እሱ ግን እሱ ራሱ ይከፈለው እንደነበር መረጃ ወጥቷል አሁን እሱ ይሄንን ፕሩቭ ማድረግ ይኖርበታል ከሱ ብቻ አይደለም ወደ $260,000 ልዩ ለሱ አስረከባው ሄዳለችና ያ ገንዘብ ኦዲት አልተደረገም የት እንደገባ አልታወቀም አሁንም ሀብታሙ እሱንም ፕሩቭ ማድረግ አለበት ባይዘው ስም ማጥፋት እንዳይሆንብኝ ፕሩቭ ማድረግ አለበት ግን እነሱ የከሰሱት ያሉት ምንድነው 200 እኔ አውራኝ ትንሽ ከቨር ሰጣል ኖ አይ እኔ ምን አለበት ሀብታሙ ምለው አያሌው የጋሽ አያሌው ልጅ 260,000 ቀመሽል ከኔ ጋር እናውራና ከቨር ይሰጣል ሰልሷን አቅምኝና እንዘግብጋለን ዳታ የለው አሁን ይኸውልህ 260,000 እኔ አሁን ምን አለ መሰለ ለሀብታሙም የማርያም መንገድ ወይም benefit of the doubt የሚባል ነገር አለ አይደል እሱን እንስጠውና ለምሳሌ እነሱ ናቸው አኪዩዝ ያረጉት ያለው 260,000 ብር ተሰጥቶታል ከዛ በኋላ ያንን ወጪ ያወጣበትን ወይንም ደግሞ ብሩ የት እንደገባ አላሳወቀንም ነው አንደኛው ክሳቸው ስለዚህ አሁንም ቢሆን 260,000 ብሩ ለምን እንደወጣ ለደሞዝ ወጣ ለሳተላይት ወጣ ሀብታሙ ይሄ በርደን አለበት ይሄንን ፕሩቭ የማድረግ የሱ ነው ገብቷል ሶ ፕሩቭ ማድረግ አለበት የሰማውት ግን ምንድነው ስብሰባ እንዳይደረግ አድርጓል አንድ ቦርድ ሜምበር የነበሩ ሰዎችን አባሯቸዋል እሱ በራሱ ቦርድ ሜምበር እሱ ማባረር አይችልም ባይዘው ቦርድ ሜምበር ሁሉም ነው አሁን ሀብታሙ የሚባል አለ እኔ የሰፈሬ ልጅ ነው ሀብታሙን ቦርድ ሜምበር ያሉት ግን ቆይ አማስክ ነው ፈላጭ ቆራጭ ሆኗል እና አሁን እኮ በሙሉ እኮ ይችላል እኔ አሁን አብሬ የምሰራው ጀለሴ ተባ አገጩን አውልቀዋለሁ እንዴት ነው የሚያባው ይሄውልህ አብሬ እየሰራው ይኸውልህ ዮኒ እናንተ አሁን ይኸውልህ አንዳንዴ በጣም በቃ ደፋሪ ከተማ ልጅ ወይንም ደግሞ የገጠር ልጅ የሚሆን በቃ ነቃ ያለ ደፋሪ ሆነ መብቱን የሚያቅ ቶሎ ኮንሺየስ የሆነ ሰው አለ አንዳንድ ሰው ደግሞ ፓኒክ የሚያደርጋል የሆነ አንድ ሰው የተለየ ወይንም በጣም ምንድነው ላውደር ከሆነ ወይንም በቃ ሁሉንም ነገር ሰፕረስ አድርጎ ሁሉንም ተጭኖ ምናምን የራሱን ከፍ አድርጎ ከወጣበት የሚሸማቀቅ ሰው አለ ገብቷል አሁን ሌሎቹ እንደዛ ነው የሆኑት ባይዘው ቀስ ይያለ ነው ያንጠባጠባቸው አሁን ደሞዝ የለም እኮ ሲላቸው ራሳቸው ሄዱ ሰርቫይቭ ለማድረግ ደሞዝ የለም አላቸው ደሞዝ የለም ካላቸው ምን ያደርጋሉ ገብቷል ስለዚህ ብሩክ ደሞዝ ከሌለ ልጆቼን ፊድ ላድርግ ብሎ ቀስ ብሎ ወጣ ከድርጅቱ እኮ አልወጣም ኢየሩስ ደሞዝ ከሌለ ብላ ወደ ስራዋ ሄደች ገብቷል ይሄ ነው የሆነው ከዛ አብትሽ ደግሞ ከዛ ሙሉ ለሙሉ አይ ቲንክ መቆጣጠር ጀመረ ሶ ከዛ ባነኑ እንዴት ይሆናል እንደዚህ ነው አሁን አየ ስለዚህ እኔ ደግሞ ምለው ምንድነው እንደዚህ ነገሮች ትክክል ለትግል አሁን ለምሳሌ ይሄ ሰውዬ እኮ ትናንትና እነመለስ ዜናዊ የታገለ ሰው ነው አይደለም የታሰረ ሰው ነው የተገረፈ ሰው ነውና ያንን ሁሉ ዋጋ የከፈለ ሰው ለዛውም የትግል 7-8 ዓመት አብሮት የቆዩ ሰዎች ጋራ በዚህ ልዩነት የፈለገ ቢሆን አይደለም እንደዚህ አይን ያወጣ በገንዘብ ሚዲያውን የመቆጣጠር እንደገና ደግሞ ልክ እንዳልኩ ሌላ በሚዲያ ላይ ሚዲያ መክፈት እንደዚህ አይነት ነውር ከማድረግ ይልቅ ኡነን ለመናገር በቃ እኔ አልቻልኩኝም ወይ እናንተ ቀጥሉ እኔ ለብቻ ሚዲያ ልወጣ ነው ገባ አሁን ይሄን ኢትዮ ሰገነት ነው አይደል ኢትዮ ሰገነትን ልከፍት ነው ኢትዮ 360 ልለቅ ነው ያባት ነው በቃ ይሄ ሰላም ነው ገብቷል አባባሌ ሀብታውኑ ማንንም አይናገረው በቃ ምርጫው ነው ግን በሚዲያ ላይ ሚዲያ ከፍት አንድ የገንዘብ ጥያቄ ተነስቶብህ ሌሎቹን ደግሞ ከድርጅቱ ውስጥ አገለ ምናምን እጅስተ በጣም አሳፋሪ ነው ይሄ ነው የሆነውና ይሄን ነው የሰራው ገባ የሰራው ስራ እንዳልኩ ባይዘው አንድ ነገር ልናገር ሀብታሙ አያሌው ወንድሜ እኔ በዚህ አጋጣሚ ይሄ አሉባልታ አይደለም አሉባልታ ወሩ እንዳትል ይሄ መረጃ ያለው ነው አንድ አራኔ ለዘግበው አንተ ቆይ አይደለም ቆይ እንደው ጓደኛው ነው እኔ ደግሞ እንደስካቡኝ አይ በጓደኝነት አሉባልታ ነው አደባባይ ወሬ ስለሆነ ቪዲዮው የሚወጣው በአደባባይ ነው እኔ ሀብታሙ አያሌው ወንድሜ ነው ጓደኛዬ ነው አብረን እንተዋወቃለን ግን ይሄ አሉባልታ አይደለም የተደረገው ነገር አሳፋሪ ነው ኢትዮ 360 እኔን ጨምሮ ባይዘው ኢትዮ 360 ሲያትል መጥተው እኔ አንዴ ሁለት ጊዜ እንግዲህ እኔ 600 ብር ሰጥቻቸዋለሁ አንድ ጊዜ መጥተው
ገባባለ እኔ መጥተው ስብሰባ ላይ 600 ብር ሰጥቻ በቃ አስተዋጽኦ አድርጌያለሁ ማለት ነው ገብቷል አባባለ ሌላው ሰው ደግሞ በየወሩ 1000 ብር 2000 ብር የሚሰጥ ሰው ኧረ በጣም ብዙ እንደ ያልቦጠቦጡት አለ በየስቴቱ ሄደው ሲነግሩ አልነበር እንዴ እኔ በቃ የሚገርመኝ ይሆን ምን ታውቃለህ ከግንቦት 7 ጀምሮ ገንዘብ ነው እዚህ ሀገር ያለው ሰው ተቸግሮም ስራውንም ከስራውም ከምኑም ያጠራቀመውንም ይሰጣቸዋል ፌል ያደርጋሉ ገብታ ብር ይሰበስባሉ ከዛ ይሰርቁና ይጣላሉ አሁን ምን መሰለ ልዘግብሽ እኔ ሀብቲ የሆነው ነገር ምንድነው አሁን የሚታየው ሀገር ቤት ላይ በመጀመሪያ የአማራ ፖለቲካ ብለው አይደለ ብዙ ያዙ ይልቀቁኝ የሚሉት እርስ በራስ ሊስማሙላቸው አልቻለም ስለዚህ አንድ ነገር አብረ ለማስኬድ ከፈለክ መጀመሪያ እዛም ያለው እዚህም ያለው ተናበ መስራት አለበት አይደል